ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2018 ዓ.ም ተሰርቶ ለእይታ የበቃውን አክሽን የወንጀል የፊልም ዘውግ የያዘውን ዴዝ ዊሽ የተሰኘውን ቀውጢ ሙቪ አመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ ብቻ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአሜሪካ ቺካጎ የተባለችው ከተማም ላይ በምሽት አንድ የፖሊስ ኦፊሰር በጥይት ተመቶ ወደ ሆስፒታል በአፋጣኝም ተወስዶ ሆስፒታል ውስጥ ጎበዝ የተባለው ቀዶ ጥጋኝ ሰርጅን ዶክተር ፖልም ተጠርቶ ፖልም እየሰራ የነበረውን ሌላ ስራ ለሌላ ዶክተር አስተላልፎ የፖሊሱን ነፍስ ለማትረፍ ቢሞክሩም ሳይችሉም ቀርተው ፖሊሱን በሚያሳዝን ሁኔታ ይሞታል። ፖልም በንጋታው ቤቱ ከሚስቱ ጋር ቁርስ እየተመገበ እኛም ፖል ጥሩ ቤተሰብ እንዳለውና ሴት ልጃቸው ጆርዳንም በቅርቡ ኒውዮርክ ላይ ላለ ኮሌጅ ተቀባይነት አግኝታ ቤተሰቡም ደስታም ላይ ሲሆን የዛኑ ቀን ለልጃቸው ለጆርዳንም የኳስ ግጥሚያም ስላለባት ወላጆቿ ፖልና ሉሲም እዛ ሄደው ይደግፏታል። ፖልም ቦታው ላይ ካለ አንድ ነጭናጭ አባት ተጫወቱም እያለ ከሚቆጣ አባት ጋር ተጣልቶ ሊደባደቡም እስከ መድረስ ደርሰው ሉሲም ባሏ ፖልን አረጋግተው ትሄዳለች። ያኛው አባትም ፈሪ ዶሮ እያለ ፖልን እስከ መሳደብ ይደርሳል። ከጨዋታው በኋላ ይህ ቤተሰብም ለመዝናናት ከፖል ወንድም ከሆነው ፍራንክ ጋር ተገናኝተው ፒዛም እየተመገቡ ይዝናናሉ። ፍራንክም ወንድሙ ፖልን ብቻውን ሲያገኘው $2000 እንዲያበድረው እየጠየቀው አንተ ከኔ አንጻር ደሞዝህ በጣም የተሻለ ነው እያለ ሲቀልድ እዛ ቦታ በሚሰራ መኪኖችን ፓርክ በሚያደርገው ሚጌል በተባለም ሰራተኛ ንግግራቸውን ተሰምቶ ሚጌልም ታዲያ የሚያወሩትን ሁላ ከሰማ በኋላ የፖልም መኪና ፓርክ እያደረገም ሳለ ዛሬ ማታ የፖል ቤተሰብ ቤት እንደማይኖሩም ስለሰማ አድራሻቸውን ከመኪናቸው ላይ በስልኩ ፎቶም አንስቶም ይይዛል። አመሻሽ ላይ ዛሬ የፖል ልደትም ስለሆነ ቤተሰቡ ለፖል የገዙለትን ስጦታም እየሰጡት ሉሲም ውድ ሰዓት ለባሏ ስትሰጠው ወጥተውም ለመዝናናት እየተዘገጃጁ በነበረ ሰዓት ለፖል ከሆስፒታል ተደውሎለት ድንገተኛ ተጎጂ እንደመጣና እርዳታው እንደሚያስፈልግ ተነግሮት ከቤተሰቡ ጋር የያዙትን ፕሮግራም ለነገ አስተላልፎ በፍጥነት ወደ ሆስፒታል ያመራል። ሉሲና ጆርዳንም ሲመለስ ኬክ ጋግረው ሊጠብቁት ዕቃ ሊገዛዙ ይወጣሉ። ገዛዝተው ሲመለሱ ግን የሆነ የሚያጠራጥር መኪና ቤታቸው አቅራቢያ እንደቆመም ያያሉም ይገባሉም። ውስጥ ገብተው ሉሲም ኬኩን ስትሰራራ ጆርዳንም ባኞ ቤት ከሴት ጓደኛዋ ጋር በስልክ እያወራችም ሳለች ከሉሲ ጀርባ አንድ ሌባ ግለሰብ እንደገባም እየተመለከትን ሉሲም ሳታየው የቤታቸውን መስኮት ተከፍቶ ማይታ ግራ ተጋብታም ዘግተው መሬቱን ስትመለከት የጭጋ ዱካም ማይታ የሆነ ሰው ቤታቸው መግባቱን ተረድታ በድንጋጤ ልጇ ጆርዳንን እየተጣራች ሳለች ጆርዳን ጋር ሌላኛው ሌባም ደርሶ አንቆ ይዞና አግቶ ወደ እናትየውም ወስዶ በአጠቃላይ 3 ሌቦች ቤት ውስጥም ገብተው ሉሲም በልጇ እያስፈራሯት በእሷ ምንልሽን አድርጊም በማለት ለመዝረፍ ይሞክራሉ በለው። ሉሲም ወዲያው ተስማምታ የቤተሰቡን ውድ እቃዎች የተቀመጡበት ካዝና ጋር አንደኛውን ሌባም ይዛ ሄዳ ከፍታ ያላቸውን ንብረቱላ አዲስ የተገዛውን የፖል ውድ ሰዓትን ሳይቀር ትሰጣቸዋለች። የተቀሩት 2 ሌቦች ጆርዳንን እየጠበቋት አንደኛውም የያዘውን ስለት አስቀምጦ ጆርዳንን የሚያስርበት ገመድ ለማምጣት በሄደ ሰዓት ከጆርዳን ጋር ብቻውን የቀረውን ሌባም ሌላ ነገር ሊያደርጋት እያሰበ ሳለ ሌላኛው ገመዱን ይዞ መጥቶበት አርፎ እንዲቀመጥ እየተናገረም ሊያስራት ሲዘገጃጅ ጆርዳን ያስቀመጠውን ስለት አንስታ ከፊት ያለውን ሌባ ፊትም ሸንክርክታ እየሮጠች ለማምለጥ ስትሞክር ፊቱም የተሸረከተበት ሌባ ማስኩን አውልቆ ቀውጢ ሲያደርገው ሉሲም ከሌላኛው ሌባም ጋር ተመልሳ ልጇን አምልጭ እያለች እየፈላ ያለም ውሃ ማስክ የወለቀበት ሌባም ላይ ትደፋበታለች። ነገሩ ከሮ ተደጋጋሚ የተኩስ ድምፅም ከቤት ውስጥ እንሰማለን። ጉዱን የማያውቀው አባት ፖልም ሆስፒታል ላይ ሰርጀሪውን ጨራርሶ ሌላ 2 ክፉኛ የተጎዱ ሴቶች እንደመጡም ተነግሮት ወደዚያ ሲያመራ ዶክተሮችም ሚስትና ልጁ እንደሆኑ ስላወቁ እዚህ ሰርጀሪ ላይ እንዳይሳተፍ ያደርጉታል። ምንም ቢታገሉም የሚስትየውን የሉሲን ነፍስ ማዳን ያቅታቸዋል። ፖልም የተፈጠረውን ማመን እያቃተው የሚስቱን ሬሳም ይመለከታል። ከቆይታም በኋላ የፖሊስ መርማሪዎች ሬነስ እና ጄንሰን የተባሉ ፖሊሶች ወደ እሱም መጥተው የተለያዩ መረጃዎች ሌቦቹ ምን እንደዘረፉ ሁላም ይጠይቁታል። እዛው የተገኘው የፖል ወንድም ፍራንክም ታግዳ ፖሊሶች እንዴት እንደዚህ አይነት ወንጀለኞችን ቀድመው እንደማይዙ በሰዓቱም ለምን እንዳልደረሱ እየተናገረ ሲበሰጫጭ ፖልም ያረጋጓል።
ልጁ ጆርዳንም በስነ ትግል ሕይወቷ ተርፎ ኮማ ውስጥ እንዳለች ለፖል ተነግሮት እሱም በፍጥነት ወደ እሷ አምርቶ ካጠገቧ ተቀምጦ አዳሩን ከእሷ ጋር ያደርጋል። በቀጣይ ቀናት የሉሲ ቀብር ስነ ስርዓት እየተደረገ አባቷ ቤንም ቦታው ላይ ተገኝቶ ንግግር ያደርጋል። ከቀብሩ ስነ ስርዓት በኋላ ወደ ቤትም እየሄደ ፖልም አብሮት ነበርና ቤቱ አቅራቢያም ሲደርሱ ቤን በንዴት ወርዶ መንገዱንም አይቶ ተመልሶ ገብቶ በፍጥነት ወደ ቤቱም እየነዳ ሄዶ እዛ የገቡትን ህገ ወጥ አዳኞች ላይ እየተኮሰ ማባሯቸው እነሱ ተኩሰውባት እየሞተች ያለች አጋዘን ላይም ተኩሰው ገላግሏት ለፖልም በንዴት ራሳችንን ወንጀል መከላከል እንጂ ፖሊሶቹ ላይ ወንጀሉ ከተደረገና ነገሮቹ ካለቁ በኋላ ነው የሚመጡትም ይለዋል። ፖልም ባየው ነገር ይገረማል። በሌላ ቀን ፖል ለመርማሪው ፖሊስ ሬነስም ቢደውልለትም ምንም አዲስ ነገር እንዳላገኙም ነግሮት እየተበሳጨ በመንገዱ መሃል ገንዘብ የሚለምነው የነበረም ሰው ላይ ሳይቀር ተበሳጭቶ ይሄዳል። ለልጁም ጆርዳን ከኮማ እስክትወጣ ጓደኛ እየተመላለሰች እንደምትጠይቃትም እያየን ፖልም ለዛ እያመሰገናት ሚስቱ ከሞተችም በኋላ እንቅልፍ መተኛ ስላቃተው ቴራፒስት እያማከረ አልጋ ላይ መተኛ ታቅቶኛል፣ ሶፋ ላይ ነው መተኛው፣ እንዲቀለኝም ሁሌ ከሕፃንነቴ ጀምሮ እንደማደርገው በባቡር እጓዛለሁ። መንገድ ላይ የማያቸው ወሮበሎች ሁላ ለቤተሰቤ እንዲህ መሆን ተጠያቂም እያደረግኩ ነው። እኔም ቤተሰቤ መጠበቅ ሲገባኝ ያምንን ማድረግ አልቻልኩም እያለ ራሱን ይወቅሳል። ቴራፒስቷም ለሁሉም ነገር ጊዜ ያስፈልግካል፣ በጊዜ ታገግማለክም ትለዋለች። በዚህ መልኩ ፖል ወደ ስራው መመለስ አቅቶት ለመመለስ እየሞከረ ቀን በቀን ግን ሶፋው ላይ ወይ ሲተክዝ ወይ በባቡር ረጃጅም መንገዶችን ሲሄድ አልፎ አልፎም ከወንድሙ ፍራንክ ጋርም እየተገናኘም ሲያሳልፍ ሁሌም ግን ኮማ ውስጥ የተኛችው ልጁ ጋር እየሄደ ባትሰማም የተለያዩ ታሪኮች ያነብላታል። ፖሊስ ጣቢያም ላይ በአካል ሄዶ ኬዙ ምን ላይ እንደደረሰ ሬነንስን ቢጠይቀውም ሬነንስ ግን እስከ ዛሬ የተከፈቱትን ብዛት ያላቸው ኬዞችን እያሳየው በመረጃ እጥረት ሳቢያ ብዙዎቹ አልተፈቱም፣ ጥቂቶች ኬዞች ብቻ ናቸው የተፈቱትም እያለ ተስፋ ያስቆርጧል። አንድ ቀን አመሻሽ ፖልም ባቡር ጣቢያ ላይ ሁለት ወሮበሎች አንዲት ሴትን ለመዝረፍ ሲሞክሩ አይቶ ሊያስቆማቸው ሲሞክር እሷን ትተው ወደ እሱም ዞረው ከልክ በላይ ይቀጠቅጡታል። ፖልም እንዲህ ቢቀጠቀጥም ቢያንስ ልጅቷን እንድታመልጥም ያደርጋታል። ቤት ተመልሶ ህመሙን እያስታገሰም በማስታወቂያም ላይ በአቅራቢያው ስላለ የጦር መሳሪያ መሸጫም ሱቅም አይቶ በንጋታው ወደዛ ማምርቶ ያጣራል። ሻጯም የተለያዩ ሽጉጦችና ጠበንጆችንም አሳይተው ከመግዛቱ በፊት ግን መሙላትና መፈረም ያለበት ፎርም እንዳለ እንዲሁ ታዲያ ቅድሚያም የተኩስ ልምምድ ክላስም መውሰድ እንዳለበት ትነግረዋለች። ፖልም ቦታው ላይ ብዙ ካሜሮች እንዳሉም ካስተዋለ በኋላ አስቦበት እንደሚመለስም ተናግሮ ሳይገዛም ይወጣል። ወደ ስራውም ተመልሶ በአንድ አጋጣሚም በተኩስ ልውውጥ የተጎዳ ታማሚም ቀዶ ጥገና እያደረገለትም ሳለ ሰውየውም ከእጁም ላይ ሽጉጥ ይወድቃል። ፖልም ማንም ሳያየው ሽጉጡን በእግሩ ገፋ አድርጎ ከታችም ከቶ ቀዶ ጥገናውን ሲጨራርስ ታዲያ ሽጉጡን በሱሪው ስር ደብቆ ይዞት ይወጣል። ቤት ሲመለስ ቤዝመንት ላይ ወርዶ ለመተኮስ ሲሞክር ተፈናጥሮም ስለመታው በቀጣይ ቀናት በቪዲዮም እያየ እንዴት መተኮስ እንዳለበትም ተምሮና ተለማምዶ ከብዙ ልምምድም በኋላ መተኮስ ለምዶ ጥሩ ተኳሽ ይወጣል። አንድ ቀንም ኮማ ውስጥ ያለችው ልጁ ሰውነቷ ላይ መንቀጥቀጥ ተፈጥሮ ህመሙ እየባሰባት እንዳለም ተነግሮት ድጋሚ ከተንቀጠቀጠች ችግር እንዳፈጠርም ብለው እጇን እንዳሰሩት ፖልም ሲያይ ወንጀለኞቹ እሷን እንዲያደረጉት ሰዎች ሳይታሰሩ የልጄ እጇ ታሰረም በሚል ሙሉ ለሙሉ ርህራሄው ከሰውነቱ ወጥቶ ሽጉጡን ይዞ ራሱን በሁዲ ጃኬት ኮፍያም ሸፍኖ አመሻሽ ላይ በቺካጎ ጎዳኖች ላይ መጓዝ ይጀምራል። ከርቀት ሁለት ሌቦች አንዲት ሴትን ከነመኪናው አግተዋትም ሲሄዱ ማይቶ ሊያስቆማቸው ቢልም ተኩሰውበት እሱም እየተከለለ እንደምንም ተነስቶ ተኩሶ ሹፌሩን መቶም ገሎም ያጋጫቸዋል። በዚህ ግርግር እጁ አካባቢ በፍንጣሪ ጥይት ሲመታም እያየን ሌላኛዋ ሌቦ በዛም ወርዶ ሊገለው ቢመጣም ቀድሞ ተኩሶበት ገሎት እዛው የገደለውን ቅድሚያ የመታውን ሌባም ጋም ሄዶ እንደ ሞተም አረጋግጦ የተዘረፈችው ሴትንም አትርፎ ሁዲውን ቆሻሻ መጣያ ውስጥም ጥሎ ከአካባቢው ተሰውሮ በባቡርም ይሄዳል። ከርቀት ታዲያ የተፈጠረውን ሁላ አንዲት ሴት በድንጋጤ በስልኳ ቪዲዮ እንደቀረጸችም እናያታለን።
ፖልም ቤት ተመልሶ በሕክምናው ችሎታ በራሱ እጁን አክሞ ከቴራፒስቱ የተሰጠውን የእንቅልፍ መድኃኒቱን ውጦ ዛሬ ስለተፈጠረው ነገር ሁላ እያሰበ ይተኛል። ፖሊሶችም እሱ የነበረበት ቦታ ደርሰው ነገሩን ለማጣራት እየሞከሩ በቪዲዮ የተቀረጸውን ምስል እያዩ እኛም ፖል በቪዲዮ ላይ ፊቱ አንድም ጊዜ ሳይታይ ጀርባው ብቻ እንደታየም እያየን እነ ሬነሰን ታዲያ እጁ አካባቢ ግለሰቡ እንደተጎዳም ይረዳሉ። የፖል ቪዲዮ ኢንተርኔት ላይ ተለቆ ቫይራል ወጥቶ ፌመስ ሲሆን ጋዜጠኞችም ሰውየው ልክ ነው የሰራው ወይንስ ጨካኝ ነው እያሉ መከራከሪያ ርዕስም ያደርጉታል። ደ ግሪም ሪፐር የሚል ቅጽል ስምም ይሰጡታል። እዩ ራሱ ፖልም የራሱን ቪዲዮ እያየ በሰራው ስራም ይኮራል። ታዲያ ወደ ዋናው ወደ ቀዶ ጥገናው ስራውም ተመልሶ የእጁን ቁስል ፖሊሶችም አይተው እንዳይጠረጥሩት በሱ ጋር ባለፉ ቁጥር ይከልላቸዋል። የዛኑ ቀን አንድ በጥይት ተመቶ አክሞት የዳነ ታዳጊን ልጅም እያወራው ልጁም አይስክሬም ማን በሚባል መንደራቸው ላይ ባለ ድራግ አዘዋዋሪ እንደተተኮሰበትም ነግሮት ፖልም ሳይውል ሳያደር ሌላ ጥቁር ሁዲ ለብሶ ራሱን በኮፍያ ሸፍኖ አይስክሬም ማን የተባለው ድራግ ዲለር ሰው ጋር አምርቶ አከታትሎ ተኩሶበትም ገሎት ያመልጣል። ፖሊሶችም ከቆይታ በኋላ እዛ ደርሰው ነገሩን ሲመረምሩና ሰዎችን ሲጠያይቁ የመጣውና የገደለው ሰው እንዳለፈው ወንጀለኛ ሁዲ እንዳደረገ እንዲሁ በግራ እጁም እንደተኮሰበት ሲያውቁ ራሱ ግለሰቡ እንደሆነም ይደርሱበታል። አሁንም ዝናው በይፋም ወጥቶ ስለ ግሪም ሪፐርም በዜናው መናገር ይጀምራል። ፖልም ቤቱ ተቀምጦ ዜናውን በኩራት ይመለከታል። ፖሊሶችና ሬነሰንም ለአለቃቸው ያገኙትን መረጃ እየነገራቸው አለቃቸውም ታዲያ ስለዚህ ሰው በአፋጣኝ አጣሩና ያዙት፣ ሰዎች ሌሎች ወንጀለኞች እሱን እየመሰሉ ሌላ ችግር እንዳይፈጥሩም እያላቸው እነሱም እስካሁን ባገኙት መረጃ ሰውየው ግራኝ እንደሆነና ብዙም ሽጉጥ መተኮስ ላይ ልምድ እንደሌለው ብቻም ይሆናል። ፖልም ታዲያ ቴራፒስቱ ጋር እንደተለመደውም ሄዶ በአሁኑም ታዲያ ፊቱ ፈካ ስላለባትም ጥሩ እየተሻሻልክ ነው እያደረግ ያለከውን ነገር በዚህ ቀጥልም ትባለች። ወዮ በስራም ላይ ሳለ የዛኔ መኪናውን ፓርክ ያደረገለት ሚጌል የተባለው ሰራተኛ በጥይት ተመቶ ሊታከም እንደመጣም አይቶ እጁ ላይ የራሱ ቤቱ ገብተው ዘራፊዎች የሰረቁትን ከሚስቱ የተሰጠውን ስጦታውን ሰዓቱንም ስላየ ለቤቱ መዘረፍና ለቤተሰቡ እንዲህ መሆን የሚጌል እጅ እንዳለበትም አውቆ ሆን ብሎ ሳያተርፈውም ቀርቶ ሚጌል ይሞታል። ፖልም ሳይታይ ወደ እቃዎቹም አምርቶ ስልኩን ሰርቆ በራሱ በሚጌል የጣት አሻራም ከፍቶ የተሰረቀበትን ሰዓትም አውልቆ ይዞ ቢሮም ተመልሶ ስልኩን ይጎረጉራል። ስልኩ ላይ ከነበሩ ፎቶዎችም መሃል የራሱ የቤቱ አድራሻም በሚጌል እንደተነሳም አይቶ እንዲሁም የጠፉና የተሰረቁ እቃዎች መሸጫ የሆነውን መጠጥ ቤት ቦታም በፎቶም ላይ ስላገኘ ያገኘውን መረጃም ለመርማሪዎች ሊናገር ብሎ በራሱ ለመጨረስ ይወስናል። ወንድሙ ፍራንክም መጥቶ ዛሬ እንውጣ ቢለውም ከእሱ ጋር ያለው ፕሮግራምን ሰርዞ ስለ ልጁ እንዲሁም ስለ እጁ ቁስልም እያነሳ ቢጠይቀውም ሳይመልስለትም አስወጥቶት ሌላ ሁዲ ከሆስፒታሉም ልብስም ማስቀመጫ ውስጥም ሰርቆ ራሱን አሁንም በሁዲ ሸፋፍኖ የጠፉ እቃዎች ይሸጣል የተባለበት ቦታም ላይ ይሄዳል። እንደደረሰም የሚጌል ጓደኛ እንደሆነ ለሻጩ እየተናገረና እየዋሸ ሊያወራው ሲሞክር ሻጩም ተጠራጥሮ ሁዲውም ላይ የሆስፒታል ታግ ስላየ በደንብ ጥርጣሬውን አስፍቶ ጓደኛው ፊሽንም በቴክስት ናለኝም ብሎም ጠርቶት የደበቀውን ሽጉጥ ሊያወጣ ሲል ፖልም በመስታወት ነጸብራቅ አይቶት ቀድሞት በዳርት መጫወቻ ስለት እጁን እየወጋ ሽጉጡን አስጥሎ እያስፈራራ ወደ ዕቃ ማስቀመጫው ቦታ አምርቶ የተሰረቁ እቃዎችን እያየ የእሱ እቃዎችን መኖራቸውን እንዳረጋገጠ ከወደ ውጭም የተጠራው ፊሽ የተባለውን ግለሰብ ደርሶ ገብቶ መተኮስ ይጀምራል። ፖልም በካሜራ እያየው ይከለላል። ፊሽም የገዛ ጓደኛውን ሳያስበው ተኩሶም ይገለዋል። በመቀጠል ከፖል ጋም ታዲያ የለየለት የተኩስ ፍልሚያም አድርገው ፖልም እግሩ ላይ መጥቶ ጥሎት እያስፈራራው ማናቸው ሚስቴን የገደለዋ ተናገር እያለ እያፋጠጠው፣ ፊሽም ታዲያ ከመካከላቸው ጆ የተባለ መካኒክ እንዳለበት ብቻ ቃለው አድራሻው ስልኬ ላይ ያለ ልስጥክም በማለት ፖል ልክ ስልኩን ሊያነሳ ሲል አዘናግቶት በግርግጫም በመምታት ጥሎት በተኩስም በሽጉጥ ሊገለውም ሲቀረብ ታዲያ ከላይ የነበረ ቦሊንግ ቦል አናቱ ላይ ወድቆ
እዛው ይሞታል። ፖልም ተኩሶበት ይጨርሷል። በመቀጠል ፖል እንዳይታይ የካሜራውን ሃርድ ዲስክ በጠቅላላ ሰርቆ ከአካባቢው ሲሸሽ ሳያስበው ያደረገው ቀለበትም ወልቆ ወድቆበት እዛው ቦታም ይጥሏል። ቤት እንደተመለሰ ሃርድ ድራይቭን እንዴት ማበላሸት እንዳለበት በቪዲዮም እያየ እየተማረ ሙሉ ለሙሉ ያወድመዋል። በቀጣይ ቀን አሁንም ደ ግሪም ሪፐር ዝናው ከፍ ብሎ በዜናም ላይ እየተወራለት ፖልም ቢሮ በነበረ ሰዓት አንዳንድ የሚያስፈልጉትን የማደንዘዣ መድኃኒቶችን ይዞ መርማሪዎቹና ሬነሰንም ቢሮ መጥተውም እያገኙት መረጃውን እያሳዩም ያወሩታል። ግድያው የተፈጸመበት የመጠጥ ቦታም ላይ የእሱን ቀለበት ስላገኙና እንዲሁም የእሱን የተለያዩ እቃዎችም ስለነበረ ዘራፊዎቹ ያንተን እቃ እዛ ቦታ ሸጠውት ነውም ይሆናል፣ ይህም ጥሩ መረጃ ነውም ብሎትም ሲወጡ ፖልም በፊሽ ስልክም በኩል እንዳይደርሱበት የፊሽን ስልክ ሙሉ ለሙሉ ያወድሟል። አመሻሽም ጠብቆ መካኒክ ነው ወደ ተባለው ጆይም ጋም አመርቶ ስራ ላይ አግኝቶት ባለበትም አጥቅቶትና አስሮት በሚዘገንን ሁኔታ ማደንዘዣ እየወጋ ቆራርጦ አሰቃይቶት ማነው ሚስቴ ላይ ተኩሶ የገደላት የሚለዋል። ስቃዩ የበዛበት ጆይም ኖክስ ይባላል። ግን ራሱ ፈልጎ ያገኝካል አትልፋም ይለዋል። ፖልም ከመውጣቱ በፊት ጆይ እየሰራ የነበረው መኪናም እላዩ ላይ እንዲወርድና ተጨፍልቆ እንዲሞት አድርጎት ይወጣል። መርማሪዎቹም ከሰሞኑ እየሞቱ ያሉት ከፖል ሚስት ከሉሲ ግድያ ገዳዮች ጋር የተያያዙ ሰዎችም ስለሆኑ የፖል ወንድምን ፍራንክን ተጠራጥረውት ጥያቄዎች ጠይቀውት እጁም ላይ ቁስል ካለም በሚል እሱን ይመረምራሉም ያጣሉም። ፖልም ልጁ የተኛችበት ክፍልም ሆኖ በዜናም ላይ ታዲያ ብዙ ወንጀለኞች እሱም መስለው ሁዲ ለብሰው ሰዎችን እየገደሉ እንዳሉም በዜና ሲነገር ሰምቶ ይበሳጫል። እዛውም እንዳለ ኖክስ ከተባለውም ሰው ተደውሎለት እኔን ለማግኘት ከፈለግ ናም ብሎ የሚመጣበትን የክለብ አድራሻም ይነግሯል። በሌላ በኩል ፍራንክም ፖልን ለማውራት ቤቱ ቢሄድም አቶት በሩን በራሱ ከፍቶ ወደ ሲገባ ቤት ውስጥም ያልጠበቀው ነገር የሽጉጥ ቀላና የተለያዩ እቃዎችንም ስላየ የገዛ ወንድሙ ግሪም ሪፐር እንደሆነም አውቆ ይደናገጣል። ፖልም ናክስና ያለው ክለብ ላይ ማመርቶ በቴክስት ደርሻለሁም ሲለው ናክስንም ወደ መጸዳጃ ቤት ናዛ ታገኘኛለክም ብሎ መርቶት ፖልም እዛ ደርሶ ሲደውል ባዶ ክፍል ውስጥ የሚጠራ ስልክ ያገኛል። ከኋላውም ናክስም ደርሶ እየተኮሰበት ሊገለው ይሞክራል። በዚህ ግርግር ፖልም በጥይት ተመቶ ራሱን ለመከላከል ሲሞክርና ሲተኩስ ናክስ የሚያገኙት ሰዎች ላይ ሁላ እየተኮሰባቸው ይበጠብጠዋል። ፖልም እሱም ላይ እየተኮሰ የቦታውን መብራት መቆጣጠሪያን በጥይት መቶ መብራቱንም አጥፍቶ ከሰዎች ጋር ተቀላቅሎ ያመልጣል። ከቆይታ በኋላ ፖሊሶችም ስለ ክለቡ የተኩስ ልውውጥ ሰምተው እያጣሩ ሆስፒታል የገባው ናክስንም አግኝተው ናክስም እዛ ድረስ መጥቶ ክለቡን ሲበጠብጥና ሲተኩስ ስለነበረው ሰው ግልጽ ማብራሪያም ሰጥቷቸው እነሱም ፖል ሊሆን ይችላልም ብለው ጠርጥረው ቢሮ ቢሄዱም ያጡታል። ፖልም ሌላ ሆስፒታል ላይ በድብቅ ገብቶ በጥይት የተመታበትን ቦታ በሚሰቀጥጥም ሁኔታ ራሱን በራሱ እየሰፋም ያክማል። እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ፊልም ወዳጅ ቲዩብ እና ይቻለም ቻናልም የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ፖልም ቤቱ ምንም እንዳልተፈጠረም ሲመለስ ወንድሙን አግኝቶት ወንድሙ ፍራንክም እውነታውን እንዳወቀ እየተናገረም ያፋጧል። ፖልም አማራጭ አጥቶ ያንን ሁላ ነገር እንዳደረገም ይናገራል። እዛውም ፖሊሶች ደርሰው ቤቱን ሲያንኳኩ ፍራንክ ሞቶ እያወራቸው ፖልም ቢጠይቁም ቤት እንደሌለም ነግሯቸው ያሻቸዋል። በእምነትም ገብተው የመፈተሽ መብት ስለሌላቸው ትተውም ይሄዳሉ። ፖልም ከሆስፒታል ተደውሎለት ልጁ ጆርዳን እንደነቃችም ተነግሮት በአፋጣኝ እዛ ደርሶ እያቀፋት ደስታውንና ናፍቆቱን ይወጣል። ጆርዳንም የእናቷን መሞት ስትሰማ ተንሰቅስቃ ታነባለች። በቀጣይ ቀን ፖል ለወንድሙ ፍራንክ ከዚህ በኋላ ልጄም ተሽሏታል፣ እኔም ያንን የጭካኔ ስራ አቆማለሁም ብሎ ቃል ይገባለታል። ከአንድ ሳምንትም በኋላ ጆርዳንም እያገገመች ስለሆነ ወደ ቤት ስትሸኝ ፖሊሶችም እሷ ጋር ደርሰው የምታስታውሰው ነገር ካለ ቢጠይቋትም ምንም እንደማታስታውስ ነግራቸው ከአባቷ ጋር በሊፍት ሊሄዱ ሲሉ ናክሶ አብሯቸው ወደ ሊፍቱም ገብቶ ሆን ብሎ ጆርዳንን እያወራት በቅርቡ እንተያያለን የሚል የሚያስፈራራ የማስፈራሪያ የሚመስል ቃል ተናግሮም ይሄዳል። ይህን የሰማው ፖልም አሁን በህጋዊ መንገድ የተለያዩ የጦር መሳሪያዎችን ገዛዝቶ ቤቱ ከመጡም በሚል አስቀምጦ ይዘጋጃል። አንድ ቀን አመሻሽም ቤቱ እንዳለ ድምፅ ነገር ሰምቶ ተደናግጦ ልጁ ጆርዳንን እየደበቃት ለፖሊሶች ደውይም ብሏት ይሄዳል። ቤት ውስጥም ሁለት ሰዎችም ገብተው አንደኛው ወደ መኝታ ቤት አመርቶ ሲተኩስ ሌላኛውም ወደ ላይ ሲወጣ
የተኮሰው ሰው ታዲያ ትራስ ላይ ብቻም እንደተኮሰም ይመለከታል። ሌላኛውም ሻወር ቤት ላይ ድምፅም ሰምቶ ወደዛ ሲያመራ ፖል ከጎኑ ደርሶ ተኩሶም ይገለዋል። ያልሞተውም ሌባ እዛ ሲደርስ ፖል አልጋ ስር ተደብቆ ወጥቶ ሰርፕራይዝ አድርጎ ተኩሶም እሱንም ይገለዋል። በመቀጠል ቤዝመንት ላይ ደግሞ ድምፅ ስለሰማ ወደዛም ሲያመራ ኖክ ሰውዬ ከኋላም ደርሶ ሰርፕራይዝ እያደረገ እጁ አካባቢም ተኩሶ እያስቀመጠው ከዚህ በኋላ ተበልተካልም በሚል ሊጨርሰውም ሲዘጋጅ ተደብቃ የነበረችው ጆርዳንም ከተደበቀችበት ወጥታ ድምፅ ታሰማና ናክስም ሲዘጋጅ ፖልም ቀልጠፍ ብሎ የምትነካ በተንም ጠረጴዛው ላይ ነክቶ ጠረጴዛው ስር የተደበቀ ጠመንጃም አውጥቶ አከታትሎ ናክስ ላይ ተኩሶም ይገሏል። ዋው! ፖሊሶችም ቦታው ላይ ደርሰው ነገሩን ሲያጣሩ ፖልም ልጄ ከተመለሰች በኋላ ቤተሰቤን ለመጠበቅ ለደህንነት ሲባል መሳሪያዎቹን ገዝቼን ያስቀመጥኩት በማለት ቁስሎቹንም ሲያዩትና ሲጠይቁት ዛሬ የተፈጠሩ እንደሆኑም ተናግሮ ይዋሻል። በዚህም ፖሊሶች እየዋሸ እንደሆነ ቢያውቁም ውጤቱ መልካም ስለሆነና ከዚህ በኋላ መሳሪያዎቹን አሳልፌ እሰጣለሁ ስላለ ምንም ሳያደርጉት ይቀራሉ። በስተመጨረሻም ትዕይንቶቹ ላይ ፖልም ልጁን ወደ ኒውዮርክ ኮሌጅ የምትሄድበት ጊዜም ስለደረሰላት ተሰናብቷት ከጓደኛዋ ጋም ይልካቸዋል። ልኳቸውም ወደ ቤትም ሲመለስ አንድ ሌባ ቦርሳ መንትፎም ሲሮጥ እያየው ምንም ሳያደርገው አፍጥጦ ብቻም አይቶ በእጁ ምልክትም ይተኩስበታል። ዋው! እና እንዴት ነው ፊልም ወዳጆች? ዴዝ ዊሽን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥና አዳዲስ ሙቪዎች በዚህ ቻናል ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ ማድረግ ብቻ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።